አራረጋገው አንተ በድንጋይ እንደልጣሽ አይደለም እኮ ዝም ስላልኩ ነው እንደዚህ ያዙ ይልቀቁኝ የምትለው? አንቺማ የልብሽን አድርሰሻል። ሽማግሌ ቤት ድረስ አስልከሽ አዋርደሽ ልከሻቸዋል። ሰውዬ ስነ ስርዓት ይኑር እሺ። እኔ ጨዋን ያሳደገኝ ሂጂና ለዛች ጋጦጥ እናትሽ ንገሪያት። ከዚህ በኋላ ጸባዋ ከአባቴ ጋር ሳይሆን ከኔ ጋር ነው። እት መኖር ነው የምንፈልገው። ትሰሚኛለሽ? አንቺም ሆንሽ ያቺ እህትሽ እዚህ ቤት ያላችሁት የማየኝ ስለታሰረ ነው። እሺ ሰላም፣ እሱ ደግሞ ምን ማለት ነው? እማዬ እናንተን ክፋት ማየት ስላቃታት ብቻ ነው እዚህ ቤት ያላችሁት። እኛ እኮ ግን ክፉ አይደለንም። ያንቺን ክፋት ለማወቅ ሀና ላይ ስታረጊ የኖርሽውን ነገር ማስታወስ ከበቂ በላይ ነው። ሰላም፣ አሁን እኮ ሁሉም ነገር አልፏል። እኔም ደግሞ ተለውጫለሁ። ብትለወጭ ነው ሀናን አታለሽ ቤተክርስቲያን እንሂድ ብለሽ ለዝራ አሳልፈሽ የሰጠሻት። እሱንማ እኔ አስቤው አልነበረማ። አስቢውም አታስቢውም እኔ አያገባኝም። እሺ ምንድነው የምትይኝ? ከመሞትሽ በፊት ይሄን ቤት ለቀሽ ውልቅ በይልኝ። ወዴት ሰላም? ቆይ የተፈጠርሽው የዘሮ ሜላትን ቤት ተማምነሽ ነው እንዴ? እሺ እንወጣለን። ትሰኛለሽ? ከዚህ በኋላ ግን ድጋሚ አላስጠነቅቅሽም። እሺ የሚያጠራጥርሽ ነገር ካለ ንገሪ። ሌላ ምንም የሚያጠራጥረኝ ነገር የለም። እንደሱ ከሆነማ ጥሩ። ስለዚህ በቅርቡ ይሄን ቤት ለቀን እንወጣለን ማለት ነው። የት እንሄዳለን? ቤት ሀና ጥቃት ስለደረሰባት ብቻ አሴር ከጓደኛው ጋር በመሆን እንግዲህ እዝራን ለመጉዳት እየተከታተለው እና ያለን ድራማችን ሲጀማምር አቶ በቀሉ ለሜላት የላከላት ነገር ሜላት እንዳስፈራትና እንዳስጨነቃት እንመለከታለን። ወይዘሮ ሜላት ምንም አማራጭ ባለመኖሯ ቤቲን ለመጠቀም ትሞክራለች። ወይዘሮ ቤቲን ወደ አቶ በቀሉ ድርጅት ተመልሳ ያለውን ነገር እንደምታጣራና ደካማ ጎኑን ለይታ ለማወቅና ያለውን እቅዱን ሀሳቡን ሁሉ ነገር ለመሸርሸር ብታስብም ወይዘሮ ሜላት ነገር ግን በዚህ ሀሳቧ ቤቲ ይሄ ነገር ሊሳካ በፍጹም አይችልም። አቶ በቀሉ ማለት ከባድ ሰው ነው፣ እንደምታውቂው ቀላል አይደለም። ለዚህ ደግሞ እኔ ታማኝነቴን ስላጣው በሱ ዘንድ ጭራሽም ወደ ቅጥሩ ሊያስገባኝ አይችልም። የበለጠውም ለእኔ ትልቅ አደጋ ነው። ያም ደግሞ ከእኔ ከአንቺ ጋራ መኖሬን በደንብ ስለሚያውቅ አስበሻል ወይዘሮ ሜላት፣ ይሄ ነገር ከባድ ነው ስትላት ሜላት ከአንቺ ውጭ ሌላ ማንም ሊረዳኝ አይችልም፣ ይህን ነገር ደግሞ ታደርገዋለች፣ በዚህ ደግሞ ተማመንብሻለሁ በማለት ወይዘሮ ቤቲን እንግዲህ ገፋፍታ ወደ አቶ በቀሉ ትልካታለች ማለት ነው። ቤቲ ግን ይሄ ነገር እንደማይሳካ አስቀድማ ብታቅም ነገር ግን እሷን ለማለት ማስከፋት ስትችል እሺ በማለት ወደ አቶ በቀሉ ቤት ትሄዳለች። ነገር ግን አቶ በቀሉ ከሄደች በኋላ በጣም ይስቅባትና ይዝትባታል ማለት ነው። እንኳን ደህና መጣሽ ወይዘሮ ቤቲ፣ በድጋሚ ወደ እኔ ህይወት መጣሽ ማለት ነው። ቆይ ምን ብላ ልካሽ ነው ወይዘሮ ሜላት ይላታል። አረ እንዴት እንደዚህ ይላሉ አለቃ፣ እኔ አንተ ጋር ነው የመጣሁት። ሜላት በፍጹም ይህን ነገር አታውቅም ትላለች። እኔ ልትዋሽኝ አትችይም፣ የበለጠው ምን እንደፈለግሽ በግልጽ ልትናገሪ ትችላለች ሲላት፣ እሷም ከአንተ ጋር ስራ እንድትቀጥሬ ብቻ ነው የምፈልገው፣ እባክህን አለቃ እንደማጨክንብኝ አውቃለሁ ትለዋለች። አቶ በቀሉን በሳቅና በፌዝ አስመስሎ አሀ እሷ ናት ወደ ድርጅት ቀጥሬ ያለው ነገር እንድትሰጫት መረጃ ፈልጋ ነው። ይህን ነገር በጣም ወድጀዋለሁ እና ደግሞ አንቺንም ሳላደንቅሽ አልቀርም። ነገር ግን እኔን እንዴት ብታስቢኝና ብትንቂ ነው ብሎ ያሾፍባታል። እንደሱ አይደለም፣ እኔ ስራውን ስለምፈልገውና አንተ ደግሞ ለእኔ ደግ ሰው መሆንክን ስላውቅ ነው። እባክህን እርዳኛ አለቃ በማለት ተማጽኗን ብታሰማውም እሺ ስራውን እሰጥሻለሁ ስትለው እውነት በጣም ደስ ብሎኛል፣ አመሰግናለሁ፣ እምታምነኝ አልመሰለኝም ነበር ብትልም ቤቲ ነገር ግን አቶ በቀሉ አይ እምሰጥሽ ስራው ወደ ድርጅት የመልሽ አይደለም ማስገባሽ፣ ታዲያ ሌላ ምንድን ነው? ሌላ ለየት ያለ ስራ ለእኔ መስራት አይደል አንቺ የፈለግሽው ሲለት እሱም አዎ ግን ደግሞ የተሻለ ስራ እንድትሰጠኝ እፈልጋለሁ ስትለው ምንም ችግር የለውም የምሰጥሽን ስራ ወይዘሮ ሜላትን ልጆቿንና ራሷን መሰለል ነው። ስለዚህ ስለ ልጆቿና ስለ ራሷ ሰልለሽ ለእኔ መረጃ ታመጭልኛለች ሲላት
እሷም ያለ ማቅማማት ምንም አማራጭ አልነበራትም እና እሽታዋን ትገልጽለታለች። ወይዘሮ ሜላት አሁን ላይ የፈራች ይመስላል ማለት ነው። ከዚህ ቀደም እንግዲህ በልህ ብትያዘውም አቶ በቃሉን ለመያዝ ግን የሆነ ፍንጭ መረጃ ያስፈልጋታል ማለት ነው። ለዚህም እንግዲህ የተጠቀመችባት ቤቲ ብትሆንም ቤቲን ግን እንደፈራችውም ስላልተሳካላት ወደ ቤት ተመልሳ ስትመጣ ወይዘሮ ሜላት እንቅልፍ የሚያስል ሸለብ አልባስ ነበር። ስትቀሰቅሳትም ወይኔ መተሻል እንዴ ስጠብቅሽ ነበር የት ቆይተሽ ነው ስትላት ለምንድን ነው የምትጠብቂኝ ትላታለች። ወይዘሮ ሜላት እንግዲህ ስታስበው የነበረው እሺ ብሏት እቅዷን ሁሉ እንደምታሳካና የበለጠ እንደምትበቅለው አስባ ነበረ። ነገር ግን ያ ሁሉ ባለመሳካቱ ወይዘሮ ቤቲ የተጠበቀችው ነገር እንዳልሆነ ተነግራትና ጭራሹንም አላግጦባትና እሷ እንደላከቻትም ጠርጥሯል። ስለዚህ እባክሽን ነገር ይቅርብን ብላት ነበረ። እሷም ግን ባለመስማቷ እንግዲህ አሁን አቶ በቃሉ ወይዘሮ ሜላትን በቁጥጥር ስር አድርጓታል ማለት ነው። ለዚህም እንግዲህ ምንም ረዳት የሌላት ወይዘሮ ሜላት በልህ ተነሳስታለች ማለት ነው። ምንም እንኳ ባሏ ሜላትን ስለ ድርጅቱ ብታውቅ የበለጠን ምን እንደምትሆን አይታወቅም። ምክንያቱም ድርጅቱን ሙሉ በሙሉ እሱ ስለወረሰባት እሷ ላይ ምንም የምታውቀው ነገር የለም። እሷ ያለችው አቶ በቃሉን ለማጥፋት ብቻ ነበረ። ነገር ግን ሳይሳካላት ይቀራለኝ። ሌላው እንግዲህ ሀና እዝራ ሊያጠቀኝ ሞከረ፣ ጉሮሮዬን አነቀኝ በማለት ለአሲር ትነግረዋለች። አሲርም ምንም አማራጭ የለውም እና ይህንን ነገር ላስተነፍስለት ይገባል። ስለዚህ በጣም ነው የጠገበው በማለት እዝራን ለመያዝ እንግዲህ ከተምቹ ጋር ምክክር ያደርጋል ማለት ነው። ተምቹ ምንም እንኳ በዚህ ሀሳቡ ባይስማማም ነገር ግን እሽታው አንተ ካርክበት ሁሉ ሲኦልም ቢሆን እገባለሁ፣ እናም ጓደኛዬ ሁሌም ቢሆን አብሬህ ነኝ፣ ከጀርባህ ነኝ አለሁልህ በማለት እንግዲህ የጓደኝነት ጥጉን እያሳየ ነው ማለት ነው። እዚህ ጋር እንደምታያቸው ተምቹ በጣም ፈርቶ ሲጋራም እያጨሰ ነበረ። ፊት ለፊት ሲያዩት እዝራን እንግዲህ እየተከታተሉት ይገኛሉ ማለት ነው። ለዚህም እንግዲህ መነሻ የሆነችው ሀና በፍቅር ሲጎዳ የነበረው እዝራ አሁን ላይ እንደገና የበለጠ ከጀርባ ደግሞ ጠላት አግኝቷል ማለት ነው። እዝራ ማለት ከአባቱ ጋር ተጣልቶ እንግዲህ መጠጥ በሚጠጣበት ሰዓት ሌላ ዓለም ውስጥ ገብቷል ማለት ነው። ለዚህም ደግሞ ቤቲና ጽዮን ተጠቅመውበታለኝ። ብራምባም ሰባራለው ተብሎ ዛሬ እንግዲህ እዝራ ከጽዮን ጋር በማደሩ የበለጠ ተበሳጭቶ ራሱን በመጠጥም እየደበቀ እናየዋለን። ለዚህም እንግዲህ የዳረገቻት ቤቲ ምንም አማራጭ ስለሌላት የወይዘሮ ሜላት ቤት ውድቅ ስለሆነ ሌላ መጠጊያ ስለሌላቸው ብቻ እዝራን በመጠቀም እንግዲህ ጽዮን እንድታረግዝ ከሱ ታደርጋለች ማለት ነው። እዝራም እንግዲህ ራሱን በመጠጥ ስቶ ሳለ እንግዲህ በስካር መካከል ደግሞ መድኃኒት በመመረዝ ከጽዮን ጋር አብሮ እንዲያድር ሆኗል ማለት ነው። አሁን በዛ ቅዠት ዓለም ውስጥ እያለ ቢጠሩትም ቢነግሩትም የማይሰማው እዝራ አሁን ላይ ብቻውን መንገድ ላይ ሆኖ በተከታታይ ደግሞ እዝራና አሴርና ተምቹ እንግዲህ እየተከታተሉት ነው ማለት ነው። ምንም እንኳ ተምቹ ቢፈራም አሲር ግን በፍጹም ይህንን ላለማድረግ ወደ ኋላ እንደማይል ይነግረዋለኝ። አሁን እየተከታተሉት ነው ማለት ነው ከጀርባ ሆኖ። እሱ ግን ጭልል ብሎ ጫሏል ማለት ነው። አንድ ሀና ትጎዳኛለች ብሎ ሳያስበው ሀና እንደጎዳችው ስለሚያስብ፣ ሁለት ጽዮን ይህን ነገር ተጠቅማ እንግዲህ በደካማ ጎኔ እንዴት ትጠቀምብኛለህ የሚለው ሀሳብ ተውጦ ነው ያለው ማለት ነው። እዚህ ጋር በጣም የሚያሳዝነኝ ነገር ቢኖር እዝራ ነው ማለት ነው። ከፍቅሩም ከቤተሰቡም ከጓደኞቹም ሳይሆን ራሱን ስቶ እንደዚህ መሆን አልነበረበትም። ነገር ግን ደግሞ አሁን ላይ ያለበት ሁኔታ በጣም ነው የሚያሳዝነው ማለት ነው። እሱ እያሰበ ያለው ሀና እንደጎዳቸው ነው። ሀና ደግሞ እዝራ እንደጎዳቸው አስባት። ሁለታቸውም በስቃይ ውስጥ ናቸው ማለት ነው። ምንም እንኳ ሀና ተከላካይ ወገን ብታገኝም እዝራ ግን ብቸኛ ነው ማለት ነው። ለዚህም እንግዲህ እዝራ ከመጠጥ ቤቱ አድሮ ራሱን ስቶ እንግዲህ ጽዮን ደግሞ ሌላ ታሪክ ስትፈጥርበት የበለጠ ጫና ፈጥራበታለች ማለት ነው። እና ድራማው ለየት የሚያደርገው ነገር ቢኖር ውስብስብ ያለና የቤተሰብ ፍቅር ያለበት እንዲሁም ደግሞ አንዳንዶች በሀብት በዝና ቢከበቡም ነገር ግን ደግሞ ሰው የሌላቸው ነው የሰው መጫወቻ መጠቀሚያ መሆናቸው እና ስሜታቸውን የሚረዳቸው እንደ ጓደኛ አግኝተው የሚያማክሯቸው ሰው አለመኖሩም በዚህ ድራማ እንማርበታለን ማለት ነው። አንዳንዴ ገንዘብ ስላለን በዙሪያችን ብዙ ሰዎች አለ ይመስላል። ነገር ግን ገንዘብ ብቻውን ሰው ሊያስመጣልን አይችልም። ሁሉም ሰው የሚቀርበን ደግሞ ለጥቅም እንጂ ማንም የኛን ስሜት ተረድቶ እንዳልሆነ በዚህ ድራማ ተረድቼበታለሁ እና እናንተ ሙሉ ድራማውን ብታዩት ደግሞ ትማሩበታላችሁ ማለት ነው። ውድና የተከበራችሁ የናነ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ፓርት ይዤላችሁ የሚመጣ ይሆናል ማለት ነው። ሌላው ለዚህ ድራማ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። እንዲሁም ነባር ቤተሰቦች ሀሳብና አስተያየታችሁን እየሰጣችሁ
ሼር ላይክ በማድረግ ማለት ነው ሁላችሁም ጀምሩ ማለት ነው። አንዳንዴ እልኸኝነት ዋጋ እንደሚያስከፍልና የቤተሰቦቻችንም ችግር ውስጥ እንደምንጥል ማወቅ አለብን። አንዳንዴ በስሜት ከመጓዝ ይልቅ ራስን አዳምጦ በብልሃት ብናልፍ አሪፍ ነው። ምክንያቱም ይህ የሚኖር ህይወት እስከሆነ ድረስ ማለት ነው። እና ድራማው በጣም ሰፋ ያለ ይዘት ነው ያለው። ገብታችሁ ሙሉን ተከታተሉተኝ።